እስቲ አንድ ጥያቄን ልጠይቃችሁ። ለመጨረሻ ጊዜ የደማችሁን ግፊት የተለካችሁት መቼ ነበር? ባለፈው ሳምንት ወይስ ደግሞ ከአንድ ዓመት በፊት ወይንስ ተለክታችሁ አታውቁም? ካላስታወሳችሁት በፍጹም ተስፋን እንዳትቆርጡ። ብቻችሁን አይደላችሁም። ነገር ግን በድንገት የሚመጣ ከባድ የሆነ የራስ ምታት ወይም የአይን ብዥታ ተራ ድካም ሳይሆን ሰውነታችሁ የሚጮኸው የአስቸኳይ ጊዜ ጥሪም ሊሆን ይችላል። ከፍተኛ የደም ግፊት ብዙውን ጊዜ ዝምተኛው ገዳይ ተብሎ ይጠራል። ምክንያቱም የደም ግፊታችሁ ልብን፣ አንጎልን፣ ኩላሊትንና የደም ስሮችን በዝምታ እያደማ ባለበት ወቅት እንኳን ብዙ ሰዎች ሙሉ በሙሉ ጤናማ የመሆን ስሜት ይሰማቸዋል። ነገር ግን የደም ግፊት በጣም ከፍተኛ በሚሆንበት ጊዜ አካላችሁ አስቸኳይ የማስጠንቀቂያ ምልክቶችን መላክ ሊጀምር ይችላል። ዛሬ የምናየው ስለ አንድ ዝምተኛው ገዳይ ነው። ብዙዎቻችን ሙሉ በሙሉ ጤነኛ ነን ብለን የምናስብበት ነገር ግን ልባችን እናም አንጎላችን አደጋ ላይ የሚወድቁበትን 10 አስደንጋጭ የደም ግፊት ምልክቶችን በአጭሩ እንመለከታለን። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። እስከ መጨረሻው ድረስ አብራችሁን ቆዩ። በቀጥታ ወደ ምልክቶቹ እንሂድ። አንደኛ፣ ከባድ የሆነ ራስ ምታት ነው። አደገኛ የከፍተኛ የደም ግፊት በጣም ከተለመዱት የማስጠንቀቂያ ምልክቶች ውስጥ አንዱ ድንገተኛና ከባድ የሆነ ራስ ምታት ነው። ይህ የተለመደው የውጥረት የራስ ምታታችሁ አይደለም። ብዙ ሰዎች እንደዚህ ይገልጹታል። ከፍተኛ የሆነ የግፊት ስሜት፣ የሚርገበገብ ወይም የሚያደማ የሚመስል ህመም፣ ከተለመደው በላይ የከፋ ሆኖ የሚሰማ ህመም። በጣም ከፍተኛ የደም ግፊት በአንጎል ውስጥ ባሉ የደም ስሮች ላይ ያለውን ግፊት ሊጨምረው ይችላል። ይህም ወደ ከባድ ራስ ምታት ያመራል። ከባድ የራስ ምታት በድንገት ከታየ በተለይም ቀጣይ ከምነግራችሁ ሌሎች ምልክቶች ጋር አብሮ ከሆነ ወዲያውኑ ሕክምና ልታደርጉ ይገባል። ሁለተኛ፣ ብዥ ያለ ወይም ደግሞ ድርብ እይታ ነው። አይኖቻችሁ ጥቃቅንና ስስ የሆኑ የደም ስሮችን ይዘዋል። የደም ግፊት ወደ አደገኛ ደረጃዎች ሲጨምር እነዚህ ስሮች ሊጎዱም ይችላሉ። የማስጠንቀቂያ ምልክቶቹም ብዥ ያለ እይታ፣ ድርብ የሆነ እይታ፣ ትኩረት የማድረግ ችግርና ድንገተኛ የእይታ ለውጦች ይከሰታሉ። በከባድ ሁኔታዎች በጣም ከፍተኛ የደም ግፊት በረቲና ወይም በአይን መጋረጃ ላይ እብጠትን ሊያስከትል አልፎ ተርፎም ዘላቂ የእይታ ጉዳትን ሊያደርስም ይችላል። በአካላችሁ ውስጥ ከባድ ነገር እየተከሰተ መሆኑን ለማወቅ አይኖቻችሁ ብዙውን ጊዜ አስፈላጊ ፍንጭን ይሰጣሉ። ሶስተኛ፣ የደረት ህመም ነው። የደረት ህመም በፍጹም ችላ ሊባል አይገባም። አደገኛ ከፍተኛ የደም ግፊት ልብ ከተለመደው በላይ በጣም ጠንክሮ እንዲሰራ ያስገድደዋል። ይህ ተጨማሪ ውጥረት እነዚህን ሊያስከትል ይችላል። በደረት ላይ የመጥበቅ ስሜት፣ ግፊት፣ የማቃጠል ስሜቶችና ወደ ትከሻ፣ አንገት ወይም ደግሞ ወደ እጅ የሚሰራጭ ህመም። የደረት ህመም ወደ ልብ የሚሄደው የደም ፍሰት መቀነሱን ወይም የልብ ድካምን ሊያመለክትም ይችላል። ሁልጊዜ የደረት ህመምን እንደ አስቸኳይ የህክምና ሁኔታ ቁጠሩት። አራተኛ፣ የትንፋሽ ማጠር ነው። በምታርፉበት ወይም ደግሞ ቀላል ስራዎችን በምታከናውኑበት ጊዜ ድንገት የትንፋሽ ማጠር ይሰማችኋል? በጣም ከፍተኛ የደም ግፊት ልባችሁ ደምን ምን ያክል ውጤታማ በሆነ መንገድ እንደሚረጭ ሊጎዳው ይችላል። በዚህም ምክንያት በሳንባ ውስጥ ፈሳሽ መከማቸት ሊጀምር ይችላል። ይህም መተንፈስን አስቸጋሪ ያደርገዋል። እነዚህንም ልታስተውሉ ትችላላችሁ። ትንፋሽ ለመሰብሰብ መቸገር፣ የመተንፈሻ ቱቦ የመጥበብ ድምፅ፣ ፈጣን የሆነ አተነፋፈስና ጋደም ባላችሁበት ጊዜ የትንፋሽ ማጠር መሰማት። ይህ ምልክት ፈጣን የህክምና ምርመራ ያስፈልገዋል። አምስተኛ፣ የአፍንጫ ደም መፍሰስ ነው። አልፎ አልፎ የሚከሰት የአፍንጫ ደም መፍሰስ የተለመደና ብዙውን ጊዜ ምንም ጉዳት የሌለው ነው። ሆኖም የደም ግፊት በአደገኛ ሁኔታ ሲጨምር አንዳንድ ጊዜ
ተደጋጋሚ ወይም ከባድ የሆነ የአፍንጫ ደም መፍሰስ ሊከሰት ይችላል። በአፍንጫ ውስጥ ያሉ ጥቃቅን የደም ስሮች ስስ ናቸውናም በከፍተኛ ግፊት ምክንያት ሊፈነዱም ይችላሉ። ተደጋጋሚ የአፍንጫ ደም መፍሰስ ከራስ ምታት፣ ማዞር ወይም የእይታ ችግሮች ጋር አብሮ የሚከሰት ከሆነ ችላ እንዳትሉት። ስድስተኛ ማዞር ወይም ደግሞ የራስ ቅልል ማለት ነው። የደም ግፊት ከፍተኛ ደረጃ ላይ ሲደርስ ወደ አስፈላጊ የአካል ክፍሎች የሚሄደው የደም ፍሰት ሊስተጓጎል ይችላል። ይህ ወደ ማዞር፣ ራስን የመሳት ስሜት፣ ሚዛንን ማጣትና የራስ ቅልል ማለት ይከሰታል። አንዳንድ ሰዎች ከየት መጣ የማይባል ድንገተኛ ክስተቶች ያጋጥሟቸዋል። ቀጣይነት ያለው ማዞር የሕክምና ትኩረት ያስፈልገዋል፣ በተለይም ከሌሎች ምልክቶች ጋር አብሮ ከሆነ። ሰባተኛ መደበኛ ያልሆነ ወይም ደግሞ ፈጣን የሆነ የልብ ምት ነው። የደማችሁ ግፊት አደገኛ ደረጃ ላይ ሲደርስ ልባችሁ ብዙውን ጊዜ ምላሽን ይሰጣል። እነዚህንም ልታስተውሉ ትችላላችሁ። የልብ ትርታ መጨመር፣ ድው ድው ማለት፣ ፈጣን የልብ ምት፣ የመርገብገብ ስሜቶችና የልብ ምት መዝለልን። ብዙ ሰዎችም ልባቸው በደረታቸው፣ በአንገታቸው ወይም በጆሮአቸው ውስጥ እንደሚሰማቸው ይገልጻሉ። ይህ ከፍተኛ የልብና የደም ስር ውጥረትን ሊያመለክት ስለሚችል በጤና ባለሙያም መገምገም አለበት። ስምንተኛ ማቅለሽለሽናም ማስመለስ ነው። በጣም ከፍተኛ የደም ግፊት አንዳንድ ጊዜ አንጎልን እናም የነርቭ ስርዓትንም ሊጎዳ ይችላል። ግፊቱ እየጨመረ ሲሄድ ምልክቶቹም ማቅለሽለሽ፣ የሆድ መረበሽ፣ ማስመለስ እናም ያልተለመደ የህመም ስሜት ይኖራል። እነዚህ ምልክቶች በተለይ ከከባድ የራስ ምታት ወይም የእይታ ለውጦች ጋር አብረው ሲከሰቱ በጣም አሳሳቢ ይሆናሉ። ይህ ጥምረት አስቸኳይ ሕክምና የሚያስፈልገው የደም ግፊት ቀውስ ምልክት ሊሆን ይችላል። ዘጠነኛ ግራ መጋባት ወይም በትኩረት የመስራት ችግር ነው። አንጎላችሁ የማያቋርጥ በኦክስጅን የበለጸገ የደም አቅርቦትን ይፈልጋል። አደገኛ ከፍተኛ የደም ግፊት መደበኛውን የአንጎል ስራ ሊያስተጓጉለው ይችላል። የማስጠንቀቂያ ምልክቶቹም ግራ መጋባት፣ በትኩረት የመስራት ችግር፣ የማስታወስ ችግሮች፣ በግልጽ የመናገር ችግርና ያልተለመደ የሀሳብ መጋረድ ወይም የአእምሮ ጭጋግ ይከሰታል። እነዚህ ምልክቶች አንጎል በከፍተኛ ውጥረት ውስጥ መሆኑን ሊያሳዩም የሚችሉ ናቸው። ግራ መጋባት በድንገት ከተከሰተ አፋጣኝ የሆነ የሕክምና ክትትልን ማድረግ አለባችሁ። አስረኛ ድክመት፣ መደንዘዝ ወይም የመናገር ችግር ነው። ይህ በጣም አሳሳቢ ከሆኑ የማስጠንቀቂያ ምልክቶች ውስጥ አንዱ ነው። አደገኛ ከፍተኛ የደም ግፊት የስትሮክ ወይም የአንጎል የደም ስር መደፈን ወይም መፍሰስ አደጋን በእጅጉ ይጨምራል። ሊከሰቱ የሚችሉ ምልክቶችም በአንድ የሰውነት ክፍል ላይ ድንገተኛ ድክመት፣ የፊት መውረድ ወይም መዛባት፣ መደንዘዝ፣ የመናገር ችግርናም ንግግርን ለመረዳት መቸገር ይከሰታል። እያንዳንዱ ደቂቃ ዋጋ አለው። ብዙ ሰዎች የማይረዱት ነገር አለ። የደም ግፊታቸው በአደገኛ ሁኔታ ከፍተኛ በሆነበት ጊዜም እንኳን አንዳንዶች ምንም አይነት ምልክት ፈጽሞ አይሰማቸውም። የዘወትር የደም ግፊት ምርመራ በጣም አስፈላጊ የሆነው ለዚህ ነው። የደም ግፊት መጠን 180 በ120 ሚሊሜትር ሜርኩሪ ወይም ከዚያ በላይ መሆኑ የደም ግፊት ቀውስ የሚቆጠር ሲሆን አፋጣኝ የሕክምና ክትትልም የሚያስፈልገው ነው። ታዲያ አደጋውን የሚጨምረው ምንድን ነው ካላችሁ፣ በርካታ ምክንያቶች ለአደገኛ ከፍተኛ የደም ግፊት የመጋለጥ ዕድልን ይጨምራሉ። ከመጠን በላይ የጨው አጠቃቀም፣ ከመጠን ያለፈ ውፍረት፣ ማጨስ፣ ከፍተኛ የሆነ የአልኮል ፍጆታ፣ የረጅም ጊዜ ውጥረት ወይም ጭንቀት፣ የአካል ብቃት እንቅስቃሴን አለማድረግ፣ የስኳር በሽታ፣ የኩላሊት በሽታ እናም በቤተሰብ ውስጥ ከፍተኛ የደም ግፊት ታሪክ ካለም የበለጠ የአደጋ መንስኤዎች ባሉባችሁ ቁጥር የደማችሁን ግፊት በመደበኛነት መከታተል ይበልጥ አስፈላጊ ነው። ከፍተኛ የደም ግፊት ብዙውን ጊዜ ዝምተኛ ነው፣ ነገር ግን ምልክቶች በሚታዩበት ጊዜ ድንገተኛ የሕክምና ሁኔታን ሊያመለክቱም ይችላሉ። ስለዚህ እነዚህን ተከታተሉ። ከባድ የሆነ ራስ ምታትን፣ ብዥታ፣ እይታን፣ የደረት ህመም፣ የትንፋሽ ማጠር፣ የአፍንጫ ደም መፍሰስ፣ ማዞር፣ የልብ ትርታ መጨመር፣ ማቅለሽለሽ፣
ግራ መጋባትናም የሰውነት ድክመት ወይም የንግግር ችግሮችን። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ለወዳጅ ዘመዶቻችሁን እናም ለቤተሰቦቻችሁ ይህንን ቪዲዮ ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።